እሺ ቤተሰቦቻችን ዚያራ ሰዓታችን ላይ ደርሰናል ዛሬ ከመሐመድ ጋር ነው መዘይረው እዚህ ቦታ ያለነው ዛሬ ምን ዘይረው ሰው በስነ ጽሁፍ በቲያትር ትልቅ ለሀገር ውለታ ይዋለ በተለይለኛ ለተዋናዮች እጅግ በጣም ፈታኝ የሆኑ ድርሰቶችን በሶስቱም በአራቱም መንግስት ላይ ተሳትፎ ብዙ ህይወት ያሳለፈ ወጣቶችን ያበቀለ ጋይድ ያደረገ ዋርካ የስነ ጥበብ ዋርካ ነው ምንለው በተለይ ቤተ ቀንድልን ጋሼ በጣም ብዙ ወጣቶች ቲያትር ማሳያ ስነ ጽሁፍ ግጥም በተለያዩ ፕሮግራሞችን ማቅረቢያ ባጣንበት ጊዜ ሰብስቦ ቦታ የሰጠን ያማከረን የመከረን እሱ የሰራውን ቲያትር ራሱ የጻፈውን ቲያትር ለጀማሪ ለወጣቶች አዘጋጁ ብሎ የሚሰጥ ማን ነው ቤተ ቀንድል ሲባል ጋሻ ያለ ሙላት ነው እንደሚሉ ቤተሰቦች እርግጠኛ ነን አብረን እንግዲህ እንዘየረው ጋሻ ያለ ቤት እንደምን አለ ጋሼ እንደምን አላችሁ የጠፋ ሰው ተቀበላለ እንደምን አለ ጋሼ ሰላም ነህ እንዴት ነህ ታዲያስ እንደምን አለ ጉልበት ሳነስ ጋሼ መግባት ይፈቀዳል ጋንደራ በጣም ደምበሳ አቤት ሰላም ነህ እሺ ቤቴ እንዴት አያችሁት ውብ ነው ጎኖ እየመጣን ይያለን የግጥም እንትኑን መጽሐፉን ይያየን ነበር ስራዎች በሙሉ እንዳሉ እዚህ ያሉ ለማያቁት ለሚያቁትም ገና ሲገባ የጥበብ ቤት መሆኑን ያስታውቃል ዋርካው አለ ቀንዲል ነው እንጂ የሱ ቀንዲል እኔ ግን መጀመሪያ ቆይ አንተ አሁን የጥበብ ዋርካ ከመሆነ በፊት የነበረው አሁን ሁሉም ሰው እጣ ፋንታው ያሳድደዋል ወይ ደግሞ ሰውየው ራሱ እጣ ፋንታውን ያሳድዳል ነው አይደል አንተ ግን አሳድዷል ጥበብን በለው እጣ ክፍልን በለው በጣም አሳዶ ስትሸሸው እስከ በሰንሰለት እስከ መታሰር አድርሰዋልና መቼ ነው አሃ በቃ ይሄ ነው መክሊቴ ብለህ ያልከው ጋሼ እኔ ይሄ ነው መክሊቴ ያልኩት መቼ መሰለሽ የነገዋን ቲያትሬን ስጽፍ ወይም ደግሞ ግጥሜን ስጽፍ ነው እስካሁን ድረስ የጻፍኩት ሁሉ እኔ የኔ ነው ብዬ አላስብም ምክንያቱም ኦሬዲ ሰጥቼዋለሁ ለህብረተሰቡ ለአንባቢው ለተዋናዩ ለሁሉ ሰጥተናልና የኔ መክሊቴ ነው ብዬ የምለው ነገም ጽፈው ስራዬ ነው ይመስለኝ ግጥም ደራሲ ነህ የቲያትር ደራሲ ነህ አዘጋጅ ነህ መምህር ነህ እንደውም ኢትዮጵያዊ ፑሽኪን እስከመባል ድረስ ደርሰሃል እዛ አሁን እኔ የምፈልገው እኛ ሳይማሩ ያስተማሩ አባታ አሉ መነሻስ ነውና አንተ ስነ ጽሁፍን እኮ ከማንበብ ነው ያገኘሁት ብለ ስትል እንድታነብ እኮ ተገደህ ነው አው እሱን ነው እንድታጫውተን ይፈልጋል አው ይው ምን መሰለሽ የለዛ መሰረት የሆነው አንደኛ የኔ የነበርኩበት ዘመን ራሱ ትምህርት ቤት አሁን በእናንተ ዘመን እንደሚደረገው ሲከድ ተቋጥሮለት እግሩን ጫማው አድርጎ የሚገባውን አልባስ ለብሶ እንደዚህ ነው አይደለም እኛ ጋር ግን በነበር ነው እኔ አንደኛ የኔ ትምህርት ቤትና የቤተሰብ የሚኖርበት ርቀቱ ወደ 34 ኪሎ ሜትር ደርሶ መልስ ነው ማር የነበረው ይሄን 34 ኪሎ ሜትር እየሄድኩ እየተመለስኩ ነው ከዛ ላይ የሚቋጠር ነገር አብሮሽ ሄዶ ምሳ የሚባል ነገር የለም ይሄ እነዚህ ሁሉ ተጽዕኖዎች ሲመጡ የትምህርት ጣዕም አይደለም የትምህርት ጠላትነት ነው የሚታይሽ አባቴ ደግሞ አርበኛ ናቸው አልተማሩም አያነቡም አይጽፉም ግን ጀግና አርበኛ ናቸው ገዢ ሆነዋል እዚህ አካባቢ እሳቸው ደግሞ ልጃቸው ተምሮ የጻፈ ያበደ ጻፊ እንዲወጣላቸው ይፈልጋሉ ምግብ ይፈልጋል ተማሪ ጫማ ይፈልጋል ጊዜ ይፈልጋል ይሄን ሁሉ አይማለም ግን ሂደህ ተምረህ ጻፊ ሆነው ናልን የሚል ፍላጎት ስላላቸው የዚህ ተቃውሞ ይመስለኛል እኔም ቢቢ የምለው ትምህርት ቤት አልገባም ነው እሳቸው ደግሞ በግድ ተማር ብለው ደግሞ እስር ቤት ማለት ግርብረት አሰርተው እዛው ክፍል ውስጥ አስረው እዛ እንድተኛ እዛ ተነስተኝቼ እዛ ጧት ደግሞ
እንጣጥ እያልኩ ትምህርት ቤት ገብቼ እንድማር ሳምንት ሙሉ አሰሩኝ እንደዚህ። ከሁሉ በላይ ግን ጠዋት ቁርሴን የምትሰጠኝ፣ ምሳ የምታበላኝ፣ እራት የምታበላኝ ደግሞ እዚያው ከተማ ላይ ተቀጠረልኝ። እንዲህ ከዚህ በለጠ በኋላ ተፈታ ሲሉኝ መምህራኑን ተሰብስበው ካልተፈታ እኛ አናስተምርም ብለው እምቢ አሉ እና እኔ ደግሞ አልፈታም። እንዴ ተስማማኛ 34 ኪሎ ሜትር ጦምን እየዋልክ ከመማር አሁን የሁሉ ችግሮች መታሰራ ነች እንጂ ሌላ ምንም ነገር የለም እና አልፈታም። በኋላ ቃል ገብተው እዚያው ይሄ ግምቡም ሊቀጥልልኝ መኖሪያም እዚያው አካባቢ ሊሆን ቃል ገባ። በዚህ ምክንያት ትምህርት ጀመርኩ ነው የምለው። ከስነ ጽሁፍና ከቲያትር ጋር የት ተገናኘ? መቼ? በልጅነት ከመክሊት ጋር እንዴት ተገናኘ? ከዛ በኋላ ማንበብ መጽሐፍ ስጀምር ደግሞ ሁለተኛው ችግር እንትን መጣ። የኔ መክሊት ነው የሚለው ግን እኔ ደግሞ እንደ ጠላት ማየው እኔ ወደ አባቴ ቤት ስሄድ የምፈልገው መጫወት፣ በግ መጠበቅ፣ ከበጎች ጋር ከእንትኑ ጋር አባቴ ደግሞ የሚፈልጉት በቡና ጊዜ 3 ጊዜ ቡና ይጠጣል። 20-30 ሰው አብሮ ቡና ይጠጣል እኛ ቤት ውስጥና ለዛ ሁሉ ቁጭ ብዬ እኔ ደግሞ እንዳነብ አሁን የተማረው ልጄ ያነባል ማለት ስለፈለጉ ከየት የሚያመጡት አላቅም መጽሐፍ እነ ከበደ ሚካኤል ብላቴን ጌታ ሀሩይ አምጥተው ነው ቢሉኛል። እኔ ከፍ አድርጌ አነባለሁ፣ ህዝቡ ይሰማል፣ ክርክር ይፈጠራል። አንዳንድ ጊዜ መጽሐፍት ሲያልቁ ደግሞ ምን መጣ? መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ድረስ 2 ከዛ ደግሞ ስወጣ ደግሞ ገበሬው ደግሞ አሁንም ማመልከቻ ጻፊ ነኝ። ያሰሳ እንዲም ቀበላለሁ አደም አራራ ሀብታም ነበርካ በጣም ግጥምም ይጽፋል። በኋላ ከተማ ደግሞ ስገባን ያንተ ቤቴ ደግሞ ጎረምሳ የሚወዳት ሴት ካለች ግጥም ጻፍልኝ ይለኝ። ግጥም ጽፋለሁ 15 ሳንቲም ጭራሽ ደብዳቤ ነው እኮ ነገሩ። ደብዳቤው ግን በግጥም ነው ይመስል። በግጥም ነው እሱም መልሶ ለኔስ ለሷም ጽፍላት ነኝ መልሼ ደግሞ። አንተ ራስህ ግን ያን ያልጻፍክም? አንድ ገል ፍሬንድ የለኝም። ይሄ ምናምን እኔ በየት አድርጌ ነው ለማን ነው የምሰጠው? የምጽፍላቸው ሁሉ በሙሉ ተይዘውባል። መልሱም የለም። ስለዚህ ያን ጊዜ ገና ከልጅነት ነው ማለት ነው መክሊት ጋር የተገናኘው ከድርሰቱም ጋር መክሊት ካልሽው ነው። እኔ ግን ያኔ ምን መስለኝ አንድም ቅጣት በበኩል ቅጣት ነው፣ ምንም ጥያቄ የለውም። ሰንደቅ ዓላማ ላይ ግጥም ጻፍ መባል ደግሞ መጣ ደግሞ ሲወርድም ሲወጣም በቀን ልዩ ግጥም ይሄ ጃንሆይ ልደት ቀን የምን ሰልፍ ቀን ሁሉ አንቢያ ስልሙለው ነኝ። ስለዚህ አላሳደደህም እንዴ ታዲያ እጣ ክፍል ወይ ጥበብ ታዲያና እሱ ብቻ አይደለም። አሁን መጽሐፍ ቅዱስ ይታይ በጣም ከባድ ነው። በጣም ብድግሉና እሳቸው ወይም ገበያ የተሰበሰበው ገበሬ አንዱ ምን ማለቱ ነው ይላል። ራእይ የመሰለ በጣም ማንም ምሁር የቤተክርስቲያን ምሁር እንኳን መተርጎም ማይችለውን ተርጉም ይባላል። ተማሪ ነኝ ምሁሩ ነኝ እዚያ የተማርኩት። አንድምታ ስትባላለ አንድምታ ምን ማለቱ ነው ይባላል። ይሄ ማለቱማ እድሜ ስንት ይሆናል ጋሽ? እኔ ገና እንዴ 4ኛ 5ኛ ክፍል ተማሪ ምን ማለት ነው? እና ቁጭ ብዬ ይሄ ማለት ብዬ ይፈልገው ማን አባቱ ይከራከረኛል። እንደዛ አድርገው አበሰሉኝ ነው የሚመስለኝ። ትምህርት ወደ ወጣቱ አያልነ እንምጣና ወጣቱ አያልነ ከተማ መጣ። ለትምህርት ውጪ ሲሄድ በወቅቱ አሜሪካን አውሮፓ ነበር ፋሽን ነበር እና ነገር ላይ እኔም እንደዛ ነው ያገኘው። ጥቅምም ዊስካንሰን ዩኒቨርሲቲ ሰጠው ነበር። ጥቅምም የነበረው እዛ መሄድ ነበር። ለምን ራሻ ሄድክ? እንደገና ደግሞ ከሄድክ በኋላ ብዙ ጥቅሞች ያሉ ራሻ ኢንክሉዲንግ ትዳርን ጨምሮ አገርህን ብለህ ደግሞ ለምንስ ተመለስክ? ወደ ራሻ ሄድኩበት ምክንያት ዩኒቨርሲቲ ተማሪው እንቅስቃሴ ላይ አክቲቭ ነበሩ። ግጥም ዩኒቨርሲቲ ግጥም ገጥሜም አንደኛው ወጥቼ ሽልማት ሁሉ ወስጃለሁ ምናምንና ፖሊስ በደንብ ያቀዳል ከዛ የተማሪው እንቅስቃሴ ውስጥ ተፍተፍ ስንል ደግሞ ግን ከገጠር የመጣ ባላገር ይታወቅበታል። ሪቮሉሽናሪ ሆኖ ሆይ ሲል አይደለም። እኔ በደንብ ታውቂያለሁ። ለካ ደበደበኝ ፖሊስ። ከዛ ጥዬ ወጥቼ መምህራን ማሰልጠኛ ሆንኩ።
ኮተቤ ወደ መምህራን ማሰልጠኛ ሲለወጥ ቲያትር አቅርብ ተባልኩ። ከዩኒቨርሲቲ ባረዴ ነው ወጥቼ ነው አላ ሳቀርብ የቱ ነው ተማሪ የሚል የድሮ ደበሎ የለበሰና እንደ ከራባት ያደረገ ሁለቱ እኔ ነኝ የሚል ትልቅ ክርክር ያደርጋሉ። ጃንሆይ እና ራስ ምሩ ደግሞ እዚያ ኮተቤ ወደ መምህራን ማሰልጠኛ ሲለወጥ ባሉን ለማክበር ብለው መጣዋል እና ለጃንሆይ ነው የሚቀርበው እንትኑ እና ሁለቱ ሲከራከሩ በጣም ጥሩ ቲያትር ነበረ። ደግሞ ጃንሆይ ባላ ስሜታዊ ሆነው አርቲስቱ በሙሉ ገነት ሆቴል የሚባለው ራት እንዲበላ ተጋበዘ። እኔም እዚያ ተጋበዝኩኝ። ያኔ መንግስቱ ለማና እኔ ተገናኘን። አቶ መንግስቱ አብዬ መንግስቱ ጋር ተገናኘንና አፈወርቅ ተክሌም ጋር የተገናኙ የትምህርት ቤታቸው ነበር የተገናኘነው እዚያን ጊዜ መጀመሪያ እና ከዛ አቶ መንግስቱ ወደ ውጭ ካልሄደ ይሄ ልጅ ብለው የኢትዮጵያ ደራሲያን ማህበር ስራ እንትን ነበሩ፣ ዋና ጸሐፊ ነበሩ። ወደ ውጭ ሂድ ብለው ይወስናሉ። አረኔ ስኮላርሺፕ አግኝቼ አሜሪካን ሀገር መሄድ ነው ስላቸው፣ አይ እንግዲህ ዶላር ከፈለክ ወደ አሜሪካ፣ እውቀት ከፈለክ ነው ያሉኝ። ወደ ራሽያ ያሉኝ፣ ምረጥ አሉኝ። አይ እኔ ራሽያ እመርጣለሁ፣ እውቀት ነው የምፈልገው አልኳቸው። ወደ ራሽያ ስኮላርሺፕ ፈልገው የላኩኝ አቶ መንግስቱ ለማ አብዬ መንግስቱ በየደራሲያን ማህበር ፕሬዝዳንት ዋና ጸሐፊ በነበሩበት ጊዜ ከዛ ራሽያ በጣም በትልቅ ነገር ነው የተቀበሉኝ። እውነት ለመናገር አክብረው ነው እንትን ያደረጉኝ። ትምህርቴን ጨረስኩ። ከዛ ፒኤችዲ ጀመርኩኝ። ትንሽ ጊዜ ሊቀረኝ ሲል አብዮቱ ፈነዳ። አብዮቱ ሲፈነዳ ጸጋዬ ገብረመድህን የባህል ሚኒስትር ቋሚ ተጠሪ ሆኖ ተሹሟል። በኋላ ምን እንዳሳስበው አላቅም፣ ለምን እንደመጣም አላቅም። ምናልባት እሱ የሚለው ለዚህ ነው ጉዳይ ነው የመጣሁት ነው የሚለው። ወደ ራሽያ ይመጣል። ቋሚ የደርግ ማለት የአብዮቱ ቋሚ ተጠሪ ሆኖ ማለት ነው የባህል ሚኒስትር መጣና ካላገኘሁት ብሎ ይላል። ኤምባሲ ድግስ ተደግሶ ሁላችንም እዚያ ተጠራን። ሄድኩኝ። ሲሄድ ፈልጋለሁ አለኝ። ምንድነው ስለው ሁለት ነገሮች፣ አንደኛ በሶሻሊስት ሪያሊዝም በዚህ በሶሻሊስት በእውነታነት ላይ የተጻፈ ቲያትር ካለህ እሱን ፈልጋለሁ። ያኔ ገና መጀመሪያ ስለነበረ። ሁለተኛ አንተም ወደ ኢትዮጵያ እንድትመጣ ፈልጋለሁ አለኝ። አይ ቲያትሩን ሰጣለሁ፣ እኔ ግን ቤት አለኝ፣ ልጅ ወልጃለሁ፣ ሁለት ስራ አለኝ። አንደኛ ሬዲዮ ጣቢያ የቲያትር ማነው የደራሲው ደብተር የሚል ፕሮግራም በሳምንት 2 ቀን አለኝ። ፕሮግሬስ ፓብሊሺንግ ሃውስ ቋሚ ሰራተኛ ነኝ፣ ተርጓሚ ሆኜ እና ይሄን ሁሉ ጥዬ መሄድ አልችልም አልኩትኝ። እንግዲህ የጮህክለት አብዮት ነው። አብዮት ስትል ኖርክ። አሁን ሲፈነዳ አልመጣም ማለት ምን ማለት ነው ይለኛል። እውነትም ነው። አራ እመጣለሁ አልኩት፣ ቃል ገባሁለት። ቲያትሩንም ሰጠሁት። አብዮት ጠርቶኝ መጣሁ። ሀገር ጠርታ ከዛ አብዮት ነው በዛን ጊዜ አብዮት ነው የጠራኝ። ፈንድቶ ነው አብዮት ጠርቶኝ መጣሁ። 1-2 ወር ነው 4-5 ወር ሰራ 5 ወር ሰራና ሁለታችንም እንደገና እስር ቤት ገባን። እኔና ጋይ ጸጋዬ ነው። እዛ እስር ቤት ውስጥ በጣም የሚገርም ነገር ጋይ ጸጋዬ አንድ ግጥም ሲጽፍ ጋሽ 72 ግጥም ነው የጻፈው። ይሄ እንዴት ሊሆን ቻለ? እኔ እስቲ ሁኔታውን እስቲ ያጫውተን። ምክንያቱም ተስፋ የሚያስቆርጥ ነገር የሚያስደነግጥ ነገር ነው የዛን ጊዜ አይደለም እስር ቤት ማለት። ገና ስንገባ እስር ቤት እኔና ጋይ ጸጋዬ እኔ ነብዩ ይመስለኛል ነብዩ መኮንን ነበር እዚያ አብረን እስር ቤት ነበርና ምን ጽፎ ቆዩ ግድግዳው ላይ ያነደድከው እሳት ሲነድን ዛኔ ቲያትሩ እየታይ ነው። ያነደድከው እሳት ያቃጥልህ ግለቱ አብዮታዊ ምሁር አያልነ ሙላቱ ብሎ ገና ለጥፎታል እንትን ላይ በግጥም ማለት ነው። በግጥም ጸጋዬ ሲያዩ ገና ደነገጠ። ምን አባ ነው አለኝ። እንያድ አለብኝ እና ከዛ ወረድ ደግሞ በሃው ነው የተለከፍኩት ይላል። ደግሞ ቲያትር ይሰራል። ይሄ ማን ነው? ጸጋዬ ነው። ያ ቲያትር ደግሞ ሃው ነው። አይ ጉድ ነው ያንተ ነው ጉድ ከኔ ይልቅ እያልን ገባን።
ግን ይገርምሻል በጣም በትልቅ ክብር ነው የተቀበሉ እዛ እስረኞቹ በሙሉ የሀፓ ነበር የሀፓ የሚባል ፓርቲ አባላት ነበሩ በጣም በትልቅ ክብር ምንተኛው ግማሹ ይቆማል ግማሹ ይተኛል እኛን ግን ተኙ ተብለን ተፈቀደልን ትንሽ ችግሩ የነበረው የሚመጣልን ምግብ የየራሳችን አይደርሰንም አንድ ላይ ሆኖ ጣ ነው የሚጣለው ጋይ ጸጋዬ ጋር ቤተሰቡ የበቅልጥም ነው የሚልከው እንደዚህ እና እጣ አይደርሰንም እኛ ሽሮ ከደሃ ቤት የሚመጣ ሽሮ ለኛ ይደርሳል በጣው ያን ቅልጥ የሚበላው ደግሞ ሌላ ነው አበድን ታውቃለህ ጋር ደግሞ መናገር አይቻልም ቅልጥሙን አትላኩ ብለ ደግሞ ጽፈ ከተገኘ አለቀል እንትን ዋሽንት በርሜል አለ እሱን ስትገፋ ነው የምትውለው ስለዚህ መጻፍም አትችልም የሚጻፈው ሁሉ ኮሚቴው አንብቦ ነው እነ ነብይ አንብቦ ነው የሚልኩት በኋላ ጸጋዬ አብድ ብሎ ጋይዝ እኔ አሁን ቅሬታ አለኛል አይነገርም እኮ ና እኔ የሚላክልኝን ምግብ ካልበል ስላጥንቱ ነው ግን ይገርማ ፈቀዱልን ፈቀዱልን ለጋይ ጸጋዬ ፈቀዱልን ይሄም ከሱ ጋር ጋሻ ያልነ ከወጣቶች ጋር የተለየ ግንኙነት አለው እንላለን ወይም ይባላል የሚታይ ነው ወጣቶችና ጋሻ ያልነ ምንድነው እንዲ እንዳይለያይ አድርጎ ያያያዛቸው ከጥበብ ስራ ጋር ከሌላ በዛውም ቤተቀንደል እንዴት እንደተጀመረ ብሶት የወለደው ነው ቀንድል በምክንያቱም ከአዲናልኩሽ ከአዲስ አበባ ዩኒቨርሲቲ ሁለተኛ ጊዜ ተባረርኩ ስባረር የተባረሩት ልጆች እኔ ብቻ ሳይሆን 17 ዘማሪያን እንግዲህ እንደምታውቂው የባህል ማከሉን ሲያሜውንም የሰጠሁት እኔ ነኝ ባህል ማከል የአዲስ አበባ ዩኒቨርሲቲ የባህል ማከል ብዬም የሰየምኩት እኔ ነኝና በጣም ጥሩ ስራ እየተሰራበት የነበረ ነው እኔ ከአዲስ አበባ ዩኒቨርሲቲ ሁለተኛ ይሄ መጀመሪያው ነው ሁለተኛ ስባረር 17 ልጆች አብረው ተባረሩ ከዩኒቨርሲቲ እና እነዚህ ልጆች ተሰበሰቡና ምን እናድርግ ባንተ ምክንያት ነው የተባረር ነው አሉ እውነትም ነው ቲትላ አርጋልኩና የራሻ ካልቸራል ሴንተር የጣሊያን ካልቸራል ሴንተሮች ይሄድኩኝ ለመንኩ አዳራሽ ስጡኝ ብዬ እውነትም ጣሊያኖች ሰጡኝ መጀመሪያ ራሻኖችም ቢብለውኝ ባላ ሰጡኝና ምን አሉ ያንተን የራሻ የጀርመን ማለት የጣሊያንን ቲያትር ተርጉምና እሱን አሳይተ ከዛ ያንተን ማሳየት ትችላለህ አሉ እሺ አልኩና የካርሎ ጎልዶኒን ጥበበኛው ጋለሞታ የሚል ቲያትር ተረጎምኩና በጣም ቆንጆ ቲያትር ይገርምሻልና እሱን አሳየው ቀጠልኩና ዳደግን አሳየው ቀጥዬ ደግሞ ፊሎሚና ማርቱራና የሚል ደግሞ እንደገና እንደዚህ ያደረጉ ይሄን ያልኩላለ የመንግስት ባስቸኳይ አስወጣው ከዛ ብሎ ደብዳቤ ጽፎ አምባሳደሩ መጥቶ ዶንት አስክ ሚ ዋይ ለምን ብለ እንዳትጠይቀኝ ውጣልኝ ከዚህ አለኝ በእውነት ለመናገር ጥሩ ቲያትር ነው እንጂ አንተ የምትሰራቸው ስራዎች እስካሁን ድረስ ሰው ልብ ውስጥ አሉ አንተ ደግሞ በአካል ኖረ እግዚአብሔር ይመስገንና እንደዚህ ስታብራራው እንዴት ደስ እንዳለኝ ልነግርህ አልችልም በጣም ይገርማል ይሄ የጋሼ በጥበብ ነው የኖርከው በጥበብ ነው ያደግከው ከዛ ጥበብ ጋር በስራዎች በግጥሙም በቲያትሩም በስነ ጽሁፉም በሌሎች በመተሰራቸው ነገሮች ሁሉ ይሄ የማስታረቅ የማዋደድ የማስማማት ነገር ላይ በጣም ትኩረት ታደርጋለህ ብዙ ሰዎችን አጋብተሃል እኔ ራሴ ማቃቸው ብዙ ሽምግልናዎች ልጅ ከኛ ጋር እንኳን ጋሼ ተሄዳለ ወጣቶችን እንኳን ለማስማማት ሁላችንም አንተ ጋር እንመጣለን ሳንስማማ አሁን በኪነ ጥበብ ኢትዮጵያን ለማስማማት ህዝብ ለህዝብ ላይ ያንተ ስክሪፕትን አየነው ቅድም ለብዙ ሰው ማይታየው አይደል ኢትዮጵያን ያስማማ ነው ህዝብ ለህዝብ መጨረሻ ላይ ያስማሚ ነው ጋሻ ያለ ላንተ ሽምግልና እርቅ መስማማት የተለየ ፍልስፍና አለው ምንድነው አንተ እዛ ላይ ያለ ፍልስፍና የኢትዮጵያ ፍልስፍና እኮ ነው የኔ እኮ አይደለም ይሄ
የኢትዮጵያ ህዝብ እስከ ቅርብ ጊዜ ድረስ ህይወቱን ትዳሩን መሰረቱን በአጠቃላይ የኑሮ ትርጉሙን ገንብቶ የኖረው በሽምግልና ነው። ከሽምግልና ውጭ የኖረበት ጊዜ የኢትዮጵያ ህዝብ የለም። ሲጋባ በሽምግልና ነው፣ ሲፋታም በሽምግልና ነው። እንደዛሬው በ3 ቀን ውስጥ ሄደህ አልፈልጋትም አልፈልገውም ተፋታችኋል አይልም የኛ ሽማግሌ። የኛ ሽማግሌ አመት ድረስ ይቀጥራል። አመት ድረስ አብረህ እየኖርክ በየሳምንቱ ሁድ ደንበር ሽማግሌ እየሄድክ ከሚስት ጋር እየተካሰስክ አብረህ እየኖርክ እየተካሰስክ በየቀኑ ሲሸረሽሩ ሽማግሌዎች መጨረሻ ላይ ሁለተኛ ወደ አመት አካባቢ ሲደርስ ይቀራሉ ራሳቸው ተስማምተው። ምን ሆኖ ቀሩ ሲባል ታረቁ እኮ ይባላል እንጂ ተጣልቻለሁና ዛሬ ፍቺ ካልፈለገች ፍታ ብሎ የሚባል ነገር የለም በሽምግልና ዓለም ውስጥ። ሽምግልና ቀላል ኃይል አይደለም ለኢትዮጵያ ትልቅ መሰረት፣ የአንድ ሀገር ጽኑ መሰረት፣ የማይነጋ መሰረት። መሬት ተሰነጠቀ ሲባል ሽማግሌዎችን ላኩ ይሰፋዋል የሚባልበት በኢትዮጵያ ታሪክ ውስጥ ያለ ሽምግልና ህይወት የለም ነው የሚባለው። የአንዲት የአዳስንቂ ሴት እኮ ትልችን ዘንጓን ይዛ ታላቅ ጦርነት ታቆማለች አይደለም እንዴ? አንዲት የጋሞ ሽማግሌዎች እኮ እሳር ለምለም ሳር ይዘው የተፈለገውን አይነት ጦርነት አቁመው ይመለሳሉ አይደለም እንዴ? የጆካ የጉራጌስ የእርቅን ሽማግሌ እኮ እንትን ላይ ተቀምጦ ዋርካ ላይ ተቀምጦ የጠቅላላ አካባቢውን እንትን የሚፈታ እኮ ነው። የአባጋር በወሎና በእንትን ሄድክ እንደሆነ የተዳማ እንደውም ደማ ድርቅ ይባላል። እንደውም የደማ ሰው መጥቶ ታርቆበት የሚሄድ ሽማግሌ የሌለበት ኢትዮጵያ ውስጥ ምን አለና ነው? ዛሬ ያርገውና ዛሬ እርቀ ሰላምን ስትፈልግ ኬኔዲ ላይብራሪ የምትሄድ ሰው ኮና አሁን የተፈጠርከው ትውልድ ኬኔዲ ላይብራሪ አንተ ፈረንጂ ምን ብሎ ነው ስለ እርቀ ሰላም መጽሐፍ የሚጽፍልህ? ምን ብሎ ነው? እና ሽማግሌ ለኢትዮጵያ ህዝብ አንዱ መሰረቱ የሱነቱ መቋሚያ ትልቁ መሰረት እኔ ሽምግልና ይመስለኛል። ከሽምግልና ውጭ ያለ ነገር አይመስለኝም። በየትም ቦታ ነው በየትም ቦታ ብትሄድ አንዳንድ ሽማግሌዎች እንደው በወዲያ ማዶና ወዲህ ማዶ ያሉ ማህበረሰቦች ሲጣሉ ምን ያደርጋሉ? አንድ ላይ ድልድይ እንዲሰሩ ያደርጋሉ። በጋራ በዚያ ድልድይ ሲሸጋገሩ ያለቀ ሁሉ ነገር ይገናኛሉ። ያ ድልድይ ይታይ። አንዳንዶቹ ደግሞ አይ ከተጋድሎ ከሆነ ሁለቱን ያመጡና አስታርቀው ዛፍ ትከሉ ይባላል። ሁለቱም ዛፍ ይተክላሉ በጋራ። ለምን ነው ዛፉ? መሬትም ደም ነክቷል፣ ያደርቀዋል፣ ይጠጣዋል፣ ይታረቀዋል፣ ለምለም ያደርገዋል ተብሎ ዛፍ ይተክላሉ። የእያንዳንዱ ብሔር አንድ እኮ አይደለም። ጉራጌ ውስጥ እኮ አሁን ጆካ አልኩ እንጂ ከጆካ ውስጥ ማት የተለያዩ እንትኖች አሉ። በኦሮሚያ ውስጥ ገዳ አልኩ እንጂ ከገዳ ውስጥ ማት ነገሮች አሉ አብሮ በውስጡ እንትን ያሉት። በአማራ ውስጥ ሽምግልና የሌላቸው እያንዳንዱ አካባቢ የራሱ የሆነ አፋር ሶማሌ ይርቅ እንደሆነ የራሱ የሆነ እንትን አለው እና ሽምግልና ለኢትዮጵያ እኔ አንዱ ትልቁ የመንግስታዊ ተቋም ጋራ ያውም በበለጠ ህብረተሰቡን አርግቶ የያዘ ትልቅ ኃይል ነው ይመስለኝ። እንዴት አድርጌ እንደምገልጽላችሁ አላውቅም። እኔ ከዚያ ነው የቀሰምኩት፣ ያን ነው ይዤ የሚሄደውና ማንም ሰው ሽምግልና ከጠራኝ የፈለገውን መንገድ ይሁን የፈለገውን ነገር ትቼ ሽማግሌ ሆኜ እሄዳለሁ። ጋሽ መቼም አንተ በጥበብ ለሀገርህ ካበረከትከው ብዛት አንፃር በብዛት ወጣቶችን ከመቅረጽ በመምርነት በጋይድ በማድረግ ወጣቱን ካንተ በላይ ማንም የለምና እንደው እስቲ አሁን ለዚህኛው ትውልድ
በሽምግልናም ሆነ ያው ሽምግልና እኮ አንድን ሽማግሌ አክብረህ ለመታረቅ በመጀመሪያ ቫልዩ የሽማግሌውን ከስር ጀምሮ ታላቅ ማክበርን ባህል ማክበርን እንጂማ አስታራቂ ለመፈለግ ውጪ አንሄድም ነበር ምክንያቱም በየአንዳንዱ ትውልድ ቦታችን ግዙፍ የሆነ የሽምግልና ባህል አለ እሱን ተተን ለምን የውጪ እንትና የራስን መቀበል ራስን ወደ ማንነት መመለስ ከራስ ጋር የታረቀ ትውልድ ደግሞ እርቅን ይቀበላል ሽማግሌን ያከብራል እሴቱን ባህሉን ያከብራል አንተ አሁን ባሁን ሰዓት ወጣቱን ስታየው ምን ላይ ነው ያለው መልክትስ ምንድነው የምትናገረው መቼም ካንተ መስማት ይፈልጋል ጀነሬሽኑ እርቅና የመከባበር እንትኗ ላይ እሷን ኤምፋሲስ ብትሰጣት አብረው በኖሩ ጊዜ በሽምግልና ዘመን ውስጥ ሽምግልናውን ትለው አይ አብረን እንኖር ተብሎ የኖሩ ሚሊዮን የሚቆጠሩ ኢትዮጵያውያን አሉ ያ ነው ሽምግልና የሚባለው እኔ እንደምታውቀው እና ነገርኩ አንድ በቅርቡ አሁን በቅርቡ እዚህ ያን ነገር ተፈጥሮ የጋሙ አባቶች ምን ይዘው መጣው ነው ያን እንትን ያቆሙ ቄጠማ ይዘው ተንበረከኩ ምንድነው አልተናገሩም ምንም በተንበረከኩ እሱን አሳዩ ቀጥ አንዲት የኦሮሞ ሴት ባሏ ቢደበድባት ፍርድ ቤት አይደለም ተደው አደስንቄ ጋር ነው ተደው መጣ በሩ ላይ ቆማ ተተክላለች ናውጣ ትለዋለች አንበርክካ ይቅርታ አስጠይቃ ነው የምትልቀው ምንድነው ይሄኛው ስርዓት አይበልጥም እንዴ ስራ አመት ሙሉ ፍርድ ቤት ከምትከራከርበት የኛን ግን ቅድም እንደነገርኩት እያንዳንዱን እናውቀዋለን በእያንዳንዱ በምትሮብ እንዴ ሽማግሌ ይዘኛል ብለ የምትፈራቸው ሁሉ አሉ ነገ በፍርድ ቤት አይደለም ይከሰኛል አይደለም ነገ በድንበር ሽማግሌ ይከሰኛል ብለ የምትፈራቸው ማት ህጎች አሉ እና ወደ ሀገር በቀል እውቀቱ ወደ ሀገር በቀል ሽምግልናው እንሂድ ዛሬም ኢትዮጵያን ለማስታረቅ ኢትዮጵያን ህዝብ አንድ ለማድረግ እኔ ኬኔዲ ላይብራሪ ከመሄድ ወደ ብሔር ብሔረሰቦች የርቅ ስርዓት የሽምግልና ስርዓት ብንመለስ አቋራጭ ነው ብዬ አስባለሁ ጋሽ በመጨረሻ እኛ እዚህ ስለመጣን አትርፈናል ግን ደግሞ በዚህ ባጭር ጊዜ ውስጥ ካንተ ጋር አውርተን አንጨርስም ሌላ ጊዜ መተ እሁድ ቤት እንደምትመጣ ቃል ገብተህልን በመስጋና እንለያያለን ከዛ ብዙ ምን ጎበኘው ነገር ደግሞ አለ ያው ጋሼ ጋር መጥቶ አለመጎብኘት ከባድ ስለሆነ ጋሼ የመሰብሰብ ብቃቱ ይገርማል ነገሮችን በጥንቃቄ ነው የሚሰበስበው ቤተ መጻሕፍት ነው የራሱን ሽልማት እኮ አይደለም ለአገር አሁን የህዝብ ለህዝብ ቃለ ጉባኤ ነበር ድሮ አሳይተህን ነበር 12 ወሊው ባለ አሁን ታይዋለህ እና ሌሎችም አርካይቮችህን እናያለን በድጋሚ ከእሁድ ቤት መጥተህ እኛ ቡና እንጋብዛለን አደራና ስለዚህ ጋሼ እጅግ በጣም ነው ምናመሰግነው ጉልበት ስመን እንለያይና ከዛ እንጎበኛለን እሺ እግዚአብሔር ይስጥልን ጋሼ ጉልበት ቋጣም ያራራ ምን ወጣሽ እንዴ እንግዲህ መሰለት አላቀ አክተር እንወድሃለን ጋሼ ወድሻለሁ ጋሼ የማይ ልጅ በጣም ያው ላይ ሙሉ ተደሰችበት እኒ በሙሉ መታያቸው በሙሉ የግጥሞች ናቸው 1977 እስከ 1982 ግለጭ ውስጡ በምን እንደታይፕ እንደተደረገ ነው ግጥሞች ናቸው ግጥሞች ናቸው በዚህ ታይፕ የተደረገ ስራው አረ በጣም ኃይለኞች ናቸው በጣም እንዲህ መሆኑን አውቃ ነጥራ አሳደው ሲሸፋት